ቤት ጉድ እኮ እንኳን ለእንዳንተ አይነቱ ይቅርና እውነተኛ ልምድ ያለው ፖሊስ ቢመጣ እንኳን በጣም ከባድ ነው። በጣም የሚገርም ነው። አንተ እንዴት ነው እነዚህን ሰዎች የቻልካቸው? ግን ምን ምርጫ አለኝ ብለህ ነው? አንድ ቀን ከእንቅልፌ ስነቃ በእነዚህ ሰዎች ተጠምጃለሁ። አይዞህ ወንድሜ፣ አሁን እኔ ደርሼልሃለሁ። ይኸው እየነገርኳት የፈራሁት ደረሰ። በሀሳብ ጭልጥ ብለህ ጠፋህ። አይዞህ አትጨነቅ። ለምን ይዘኛል? በቃ ደህናዋል። ልትሄድ ነው መሰለኝ አይደል? ሚራ ራሷን ለማዳን እየጣረች ነው። አንተም እንደሷ ብትሆን ይሻላል። እሷ እየተፍጨረጨረች ነው። አቅሽ ለእኔ ቀርቶ ይኸው ዛሬ የሽን መርማሪሽ እንኳን ይሄ እኮ ነው ችግሩ። መልካም ነገር እንኳን ማድረግ የማይቻልበት ጊዜ ይደርሰናል ማለት ነው። ሚራ አንቺ ሰላም ካሰብሽ ስለ ሳራ የምታውቂውን እያንዳንዱ መርማሪ ፖሊስ ነኝ ብሎ የመጣው የአድናን ጓደኛ መሆኑ ታወቀ። እንዲሁም ሮቤልና ሚራ ይህ ምስጢር ከደረሳቸው እነሱንም ለማጥፋት ሊታገሉት ይችላሉ። አሁን ላይ ብዙ መረጃዎች ሮቤልም ሆነ ሚራም እየወጡባቸውና እየታዩባቸው ስለሆነ የአድናን ጓደኛ መሆኑ ከታወቀ ፖሊስ አለመሆኑን ካወቁ ግን የሳራን ዱታ ሊያጠፉት ይችላሉ። ሉኻና አሁንም በቅርብም ሆና መከታተልና በጥብቅ መታገል አለባት። አድናንም ጥንቃቄ አድርጎ የመኖርና እንዲሁም ያለመኖርን ዋስትና ለማረጋገጥ ሚራና ሮቤልን ወንጀለኛ ለማድረግና እንዲሁም ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱላለሁኝ። ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው መርማሪ ፖሊስ ከሚራና እንዲሁም ከሮቤል መረጃን ለመሰብሰብ በመጣበት አጋጣሚ የሳራን ልብስና እንዲሁም የቀራትን ጓዝ ወደ አልጋ ስር ሲደብቅ የተያዘው ሮቤል አሁንም ብዙ መረጃና ማስረጃ እየወጡበት ይገኛሉ። ሚራም ራሷን ለማግለል እየሞከረች ያለችው መርማሪ ፖሊስ ነኝ ብሎ የመጣውን ሰውዬ ለራስህና እንዲሁም ለልጅና ለሚስት የሚሆን ብር ልስጥ በማለት ለማታለልና የራሷን ፍላጎት ለማሳካት እየጣረች ነበረ፣ ግን አልተሳካላትም። በዛሬው ቪዲዮአችን ላይ ደግሞ የምናየው የመርማሪ ፖሊስ ነኝ ብሎ የመጣው ሰው የአድናን ጓደኛ እንጂ ፖሊስ መርማሪ መሆኑን እንዳልሆነ አውቀናል። ይህ ደግሞ ሮቤልና ሚራ ከደረሱበት ሌላ ችግርና እንዲሁም ደግሞ መከራ ይመጣል። ለምን ይህንን ሰውዬ ፖሊስ አለመሆኑን ካወቁ ሚራም ሆነ ሮቤልም የራሱ ጉዳይ ብለው እሱንም ለማጥፋትና ለመታገል የራሳቸውን ፍላጎት ሊታገሉ ስለሚችሉ አድናን በጥንቃቄ ይህንን ሚራም ሆነ ሮቤልም ካይሰሙት አልሆነ ግን መርማሪ ፖሊስ ታይሆን እንዲሁም ወንጀለኛ ብሎ ሊያሳስረን ነው ብሎ አድናን ወንጀለኛ ሊያደርጉት ስለሚችሉ መንጠንቀቅ አለባቸው። ሮቤል አሁን ላይ የሚናገረው ግራ ተጋብቶ እንዲሁም የሳራ ሻርብ ከሻንጣው ውስጥ ሲደብቅ ስለታየበት መረጃው ሁላ ወጥቶበታል። በእርግጥ የሳራ መጥፋት ምክንያት ሮቤልና ሳራም ሚራ ቢሆንም እንኳን ለጊዜው እንዲታወቅባቸው ስላልፈለጉ አሁን ላይ መርማሪ ፖሊስ ነኝ ብሎ የመጣው መረጃ እያወጣ ቢሆንም ለወደፊቱ ግን ያዛልቃል። የእውነት ሀቅ ይወጣል ማለት በጣም ከባድ ነው። አሁን ላይ አድናንም በያይ ባለውና እንዲሁም ባገኘው መረጃ ምክንያት ሳራና ሮቤል ሚራና ሮቤል የሳራ መጥፋት ምክንያት እንዲሆኑ አውቋል። እንዲሁም ሉኻና በእርግጠኝነት የኔ እህት የጠፋችበት ምክንያት ባይታወቅም እንኳን ሉኻና እኔ ምንም ስለ እህቴ የማውቀው ነገር ቢኖርም እንኳን ሚራና ሮቤል እንደማይወዳትና ጥሩ ሰው እንዳልሆኑ አውቃለሁ። አሁን ላይ የመጥፋቷ ምክንያት እነሱ ሊሆኑ ይችላሉ በማለት ጥርጣሬ ያለ ባለችው ምክንያት መርማሪ ፖሊሱም የሷንም ሆነ እንዲሁም ደግሞ የሚራንና የሮቤልን አስተያየትና አነጋገር ተመልክቶ በእርግጠኝነት እጃቸው አለበት የሚለውን እርግጠኛ ሆኗል። የወደፊቱ መረጃ መውጣት የሚችለው አሁን ላይ ሚራ ራሷን ለማውጣትና ለማግለል አንደኛ በወንጀለኝነት ላለመጠየቅ
መርማሪ ፖሊስ ነኝ ብሎ የመጣውን ሰውዬ በገንዘብ ለማታለልና ራሷን ለማውጣት እየሞከረች ባለችበት ምክንያት እንኳ ቢሆንም ወንጀለኛ እንደሆነችና እጇ እንዳለበት ፍራቻ፣ ሽካኬ እንዲሁም ብዙ ነገሮች ስላሉባት እነዛን ለማውጣትና ለማዳለል በራሷ ስም ነጣ ለማድረግ እየፈለገ ትመስላለች። ሮቤል ግን አሁን ላይ ራሳቸው እንኳን ተስማምተው ሮቤልና ሚራ በአንድ ተስማምተው ታልተመካከሩበት ልክ አሁንም የሳራ የደረሰው እጣ ፈንታ ለአድናን ወይም ደግሞ ለመርማሪ ፖሊሱ ሊሆን ስለሚችል ጥንቃቄ ማድረግ ይገባል። ሜራ ከነገሮቹ ሁሉ እንዲሁም ወንጀለኛ አይደለሁም እኔ የሚያገባኝና የምናገረው ነገር የለም ብላ ራሷን ለማውጣትና እንዲሁም አድናንን ለማስረዳት የሞከረችበት ሰዓትና ጊዜ ነበር። ግን አድናንም እኔ ያንቺን ጸባይና እንዲሁም ያንቺን ስራ ስለማውቅ ምንም አይነት እንባ ብታለሽ እንኳን የእውነት እንዳልሆነ እረዳለሁ። ያንቺ እንባ የአዞ እንባ እንጂ ያዛኝ አይደለም ብሏል። በእርግጠኝነት ሚራም እያለቀሰች ያለችው ራሷን ለማውጣትና ነጻ ለማድረግ እንጂ የሳራ መጥፋት ወይም ደግሞ የፖሊሱ ምርመራ ፍራቻ ሳይሆን ለወደፊቱ ወንጀለኛ ከሆኜ እንዳልጠየቅ ብላ ራሷን ለማግለል እያደረገች ነው። አድናን ግን ነቅቶባታል። ምንም ቢሆንም እንኳን አንቺ ነጻ የምትሆኚውና ራስሽን የምታወጪው የምችው የሳራ የጠፋችበትን ምክንያት አንድ ባንድ የምታውቀውን መረጃ አውጪ በማለት ሲጠይቃትም ሜራ ምን የማውቀው ነገር የለም፣ ስለዚህ እንዲጠይቀኝ አልፈልግም። የአንድም አይነት ሰለባ ወይም ደግሞ የወንጀለኛ ተባባሪ አይደለሁም፣ ደግሞ ወንጀለኛ አይደለሁም። አንተ ልታስጠይቅብኝ የምችለው መረጃ የለህም ስትለው አድናንም ብር ለመደለልና እንዲሁም ደግሞ መርማሪ ፖሊሱን በብር ለማሞኘት የፈለገችበትን መረጃ አሳይቷታል። ሜራም እንዴት ይሄ ሊሆን ቻለ? እንዴት አሳየህ? ይሄ የማይረባ ፖሊስ ምናምን እያለች ለመሳደብና እንዲሁም ትንሽ ለማንሳት ብትሞክርም አድናን ግን ፊት አልሰጣትም። በዚህ ምክንያት የተነሳ አሁንም ሌላ ተንኮልና ሴራ እያሰቡ ይገኛሉ።
ሮቤልም አሁን ያለኝ አማራጭ ከቤት ወጥቼ መጥፋት አሊያም ደግሞ ሚራን መግደል አለብኝ እያለ በእርግጠኝነት ሲያወራ ነበር። ግን ይህ ነገር ሮቤል ቢያደርገውም እንኳን በድጋሜ ሌላ ወንጀል መሰብሰብ እንጂ የሳራን እውነታ ወይም ደግሞ ውሸታ ይሸፍናል ሊያወጣል ብሎ በማይቻልበት ሁኔታ ከሚራ ጋር ሌላ ሰጣ ገባ ከመግባት የራሳቸውን የሚያወጡበት ምክንያት ያስፈልጋቸዋል። በእርግጥ የሳራ መጥፋት ምክንያት አንደኛ ሮቤል፣ ሁለተኛ ደግሞ ሚራ ብትሆንም ለጊዜው መርማሪ ፖሊሱ ባየውና በሰማው ነገር ግን ወንጀለኛ እንደሆኑ በእርግጠኝነት ታይቶባቸዋል። አዲናንና መርማሪ ፖሊሱም ሮቤልና እንዲሁም ሚራ ወንጀለኛ እንደሆኑና የሳራ መጥፋት ምክንያት በሙሉ መረጃ ከያዙ በኋላ አሳልፈው ለፖሊስ እንደሚያስረክቧቸውና እንዲሁም መረጃ የተባለውን ሁሉ ለማውጣት በወንጀለኝነት እንዲጠየቁ እንዲሁም የት እንዳለችና የት እንዳደረጓት እንዲያመጡ ተጠያቂ ሊያደርጓቸው ተዘጋጅተዋል። መርማሪ ፖሊሱን በጣም ጎበዝና ጀግና ከመሆኑ አንጻር የሮቤልንም አስተያየትና አነጋገር በመረዳት እንዲሁም የሚራንን መልስና በብር ለመግዛትና ለመደለል የሄደችበትን ምክንያት ሁሉ መንገዶች ተረድቶት ወንጀለኛ መሆኗን በእርግጠኝነት ተረድቷል። ይህ ደግሞ ለፖሊስ ለማስረከብና እስር ቤት መረጃ የሚያስፈልገውን ለማካተት ትዕግስት ያስፈልጋል ብለው ወደፊት እየተራመዱ ይገኛሉ። ሮቤል ለአድናን እኔ ወንድምህ አይደለሁም ወይ? እንዴት ወንጀለኛ ታደርገኛለህ? ምንም በማላውቀው ነገር ልገባ አልችልም። አሁን ላይ እያስገባችሁኝ ያላችሁት እናንተ ናችሁ በማለት ሊጠይቀው ችሎ ነበረ። አድናንም አያገባኝም፣ አንተ መውጣትና ራስን ማጥራት ከፈለክ የሳራን ስም ሆነ ወይም ደግሞ የያዝከውን መረጃ ሻርቡንም ተየት እንዳመጣኸው ትናገራለህ። ይህ ሻርብ የሳራ እንጂ የሌላ ሰው እንዳልሆነ ይታወቃል። ራስን ወንጀለኛ አለማድረግ ከፈለክ የምታውቀውን መረጃ በእውነታ እንድታወራና እንድትናገር እፈልጋለሁ በማለት
የአድናን ጓደኛ ፖሊስ መርማሪ ፖሊስ ነኝ ብሎ የመጣው ሰውዬም ራሱን ባለማጋለጥና ባለማሳወቅ አሁን በያዙበት መንገድ አድርገው የሳራን የመገኛ ፍንጭ እንደሚያመጡ በቀጣይ ቪዲዮ በተስፋ እንጠብቃለን። እንዲሁም አድናንም የያዘውን ጥረትና ትግል በማያቋርጥ አድርጎ ለሉኻና የእህቷን መገኛ እንዲያሳውቃት በትህትና እንጠይቃለን። በቀጣይ ቪዲዮ ውስጥ ከምንገናኝ ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። ቀጣይ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።